አው ደውሎልኝ ነበር። እና ምን አለሽ? መቼ ነው ምን መጣልሽ? ለኔ ብቻ ነው ነገረኝ። ምንድነው በጣም ተቆላላሽ? ምሳሌ ታከመች? ይሄንን ነገር ላደረገችበት ተመጣጣኝ የሆነ ቅጣት ሰጣታለሁ። ከቤት ሳትወጣ እድሜ ልኳን ከኔ ጋር የምትኖርበት ይሄ መልኳ እንደ ጨው የሟሟ ከቤት ቁጭ ብላ የምትቀርበትን መንገድ አመቻቻለሁ። ችግር የለውም። የት እንዳለሽ ድጋሜ ተከታትለን እናሳውቃለን። በጣም ጥሩ። አሁን መፍጠን አለባችሁ። እና በጣም በመሰረታዊ ነገር የምነግር ነገር ስራው ተጠናቆ ሳያልቅ እኔ ጋር እንዳትደውሉ። ከማህሌት ጋር ያለው ነገር ትጨርሳላችሁ። ከሁሉም በላይ ደግሞ በጣም ወሳኝ ነገር ድንገር ገንዘብ ተቀበላችሁ ስራውን ባሰሩ ወይም ባጨርሱ የሚፈጠረውን ነገር መቼስ ታውቀዋለህ። ችግር የለውም። ሞገስ መሞት አለበት። የሰማሽ ነው አይደል? አዎ መሞት አለበት። እነ ብሩክ ሳይመለሱ መሞት አለበት። ከብሩክ ጋር በመለየቴ በጣም እየጸጸተኝ ነው። እሱ ጅብ ከሄደው ሻጫዋል። ግን ዝናን ማጥመድ አለብኝ። አሁን ደግሞ ሉላም ስለሌለች ብቸኝነቱን ምናምንም ስላየው ያው አሁን እድሌን መሞከር ያለብኝ ሰዓት ነው ብዬ አስባለሁ። እንግዲህ ያሳካልሽ ከማለት ውጪ ምንም አልልሽ። በደንብ ነው የማሳካው። ወንድ ልጅ እንዴት ማመርከክ እንዳለብኝ በደንብ አድርጌ ነው የማውቀው። እነሱም ብንይዛቸው ሉላን የሚሰጡን ይመስልሻል? አይመስለኝም። ምን መሰለ ቅድስት አንድ ነገር ብትሆን ፖሊስ አለ። ብትጠፋ ወይ ደግሞ ብትጎዳ ፈርሜያለሁ። ስለዚህ ቀጥታ እኔን መተው ነው የሚይዙ። እሱ አይመለከተኝም። አሁን እያልኩሽ ያለሁት ቅድስትና ዳጣን ብንይዝ ሉላን ማግኘት እንችላለን ወይ? እኔ እንጃ። ያው እንግዲህ መሞከር ነው። ታይዋ ይመልሳት። ብሩክ ባለፈው ሞገስን እንዴት እንደካደው አይተሻላል። ሞገስ ግን ለብሩክ ሲል ምን ያህል ዋጋ እንደሚከፍል ታውቂያለሽ? 10 ዳጣ 10 ቅድስት ብናቀርብለት ሉላን የሚመልስ ይመስልሻል? ብንገላቸው ራሱ አይሰጠንም። እሺ እና ምን ተሻለ? እኔ እንጃ ማለት እኔ እንጃ። እኔ ላብድ ነው። እኔ ያለ ሉላ መኖር አልችልም። በቃ ማበዴ ነው። ሉላ አረ እባክህ ዝና፣ አረ ሂሳብ ክፍል፣ አረ እባክህ ዝና። ምን ይሆና ነው ሰውዬ? አበደ እኮ በቃ። ተው ሞገስ፣ አሁን ጊዜው አይደለም። ይቅርታ ሞገስ። ችግር የለም ላይ አንቺ እኮ ትክክል ነሽ። በዚህ ሁኔታችን ላይ ሌላ ችግር መፍጠር የለብንም። አዎ ሞገስ፣ ደግሞ የዝና ህጋዊ ሚስት መሆኔን አትርሳው። አረሰው። እኔ ካንተ ጋር ሁሉንም በነፃነት ነው ማድረግ እንፈልገው። አሁን እኮ በዚህ ሰዓት ሉላ ከሞገስ ጋር እየቀበጠች ነው የሚሆነው። አንተ ግን አሁን በዚህ ሰዓት በእሷ ናፍቆት ትቃጠላለህ። ምን ማለት ነው? አንተም እድሉን ተጠቀምበት ማለቴ ነው። የቱን እድል? ይሄና ደግሞ ነገር በቀላሉ ዝና በማህሌት በኩል ሞገሴ እንዲገደልና ሉላን እጁ ለማስገባት ሲል በወዳጅነት የቀረባት ቢሆንም የሉላን መውጣት ተከትሎ ለምን ለራስ ያላደርገውም በማለት አላስፈላጊ የሆኑ ልብሶችን ለባብሳ በውበቷ ልታማልለው ከዝና ቤት በጨለማ አምርታ ነበረ። ምን ስትይ አሁን በጨለማ መጣሽ? ይልቁንስ ሞገሴ ያለበትን ንገሪ ነው የምልሽ በማለትም እየጠየቃት ነበረ። ሆኖም አንዳንድ ለመግባቢያ የሚሆኑ ጥያቄዎችን ተጠይቀው ገብታለች። እሱም ሲያወራት ቆይቷል። ማለትም ከልጅነቱ ጀምሮ ዱላ እየተደበደበ እንዳደገና ከዛም በቀለኛ ሆኖ እንደቀረም ያስረዳታል። ቀጥሎም ከሉላ ጋራ በትዳር የተሳሰሩበት በምን ምክንያት እንደሆነ ጠየቀችው። ከሞገሴ ጋራ ስትሄድ አይቷት በውበቷ ተማርኮ ፈዞ እንደቀረም ይነግራታል። ታዲያ ገና ለአባቴ ስነግረው ነበረ ይች ልጅማ እድርልሃለሁ በማለት እኔ እንኳን ባልገድለው አባቴ ሞገሴ ሊገድለው ይችል ነበረ። ነገር ግን ሞገሴ ቀድሞ ተወልኝ፣ በዛ ምክንያት ከሉላ ጋር ተጋባን ይላል። አሁን ላይ ቆርጦ የተወልኝ መስሎ ነበረ፣ ነገር ግን ለካ ከልቡ እያሰባት ኖሯል በማለት እያንዳንዱ ታሪኩን ያስረዳታል። ሆኖም እንግዲህ ሉላ ከሞገሴ ጋር እየተዝናናች ይሆናል፣ አንተም እድሉን ተጠቀምበት በማለት ከሱ ጋራ የማይሆን ተግባር መፈጸም እንደፈለገችም ትገልጽለታለች። ይህኔ ከዝና የተመለሰላት ግን ጥፊ ነበር።
ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል 63ን እንመለከታለን። በባለፈው ክፍል ምን ላይ ነበር ያቆመው? ለትውስታ ትንሽ ልበላችሁ። እንግዲህ ዝና ከአንድ ሰው ጋራ ደውሎ መረጃዎችን አሳልፎ እንዲሰጠው ጠይቆ ነበር። ይህ ሰው ግን የሰውን መረጃ አሳልፎ መስጠት በሕግ የተከለከለ ነው፣ በፍጹም አላደርግም፣ አንተ ግን በጭንቅላት ነው ወይስ በገንዘብ ነው የምታምነው? በማለት ይህ ሰው እንግዲህ ለስልጣኑ ታማኝ እንደሆነና የሌሎችን ሰዎች መረጃ አሳልፎ መስጠት እንደማይፈልግ ይነግረዋል። እንግዲህ ሞገሴ የተነጋገረበትን አንድ ባንድ የእሱን መረጃ ለመውሰድ ፈልጎ ነበር፣ ነገር ግን አልተሳካለትም። አሁን ላይ ተስፋ ቆርጦ በላይ መጠጣቱንም ተያይዞታል። መጠጥ ቤት እንዳለም ማህሌትን እንድትመጣ ያደርጋታል። እንዴት እስካሁን ቆይሽ? እኔ ብሩክ መሰልኩሽ እንዴ? ዝና ነኝ ያበበ ደመሳ ልጅ እያለ እንደተለመደው ጉራውን መቸርቸር ቀጥሎበታል። አዎ አውቃለሁ፣ ያ መንገድ ተዘጋግቶብኝ ወዘተረፈ ብዙ ምክንያቶችን እየደረደረችለት ነበረ። ዝናም አሁን ከምታነሻቸው ጉንጭ አልፋ ምክንያት እንድትወጭ ከፈለግሽ ሞገሴን አስገድይ በማለት እንግዲህ ታክሲም ሆነ የቤት ኪራይ እንደማይቸግራት ይህንን ደግሞ ሊያደርግላት እንደሚችልም ቃል ይገባላታል። እኔ እኮ እየሰራው ነው፣ ምን ማድረግ እችላለሁ? እናቱም ሐዋሳ ገብታለች ተባለ በማለትም ትነግረዋለች። ይህኔ አይደለም ሐዋሳ ደቡብ አፍሪካ ገባለሁ፣ ለሉላ ስል የማልሆነ የለም በማለት መምሰልሰሉን ቀጥሎበታል። ጭራሽ ደቡብ አፍሪካም አለችው። አዎ እገባለሁ በማለት እንግዲህ እየነገራት ነበረ። በሌላ በኩል ሉላና ሞገሴም አሁን በጣም ደስ የሚል ጊዜ እያሳለፉ ነው። በተለይ ያንን ውሻ ዝና ከተገላገለች በኋላ ከሞገሴ ጋራ እፎይ ያለችም ትመስላለች። ሞገሴ ምን አማረሽ በማለትም የምትፈልገውን ሊያቀርብላት እንደሚችልም ይጠይቃታል። እኔ እኮ ነፍሰ ጡር አይደለሁም፣ ምን አማረሽ የሚል ጥያቄ እንዴት ልትጠይቀኝ ቻልካለች? እንግዲህ እናቴ ነፍሰ ጡር ሳለች አንዳንድ ጊዜ አፈር ያምራት እንደነበር ነግራኛለች። ለማንኛውም እኔን ያማረኝ ፀሐይዋ ናት። እንግዲህ ከዛ ከመኝታ ክፍል ለዘመናት ተዘግቼ ኖሬያለሁ፣ ግን የነጻነቷን አየር ልተነፍሳት ግድ ይለኛል በማለት እንግዲህ ለሞገሴ እየነገረችው ነበረ። ሞገሴ ይህኔ ይመጣብናል፣ ይህማ ይቅርብን ብሏታል። ሞገሴም አሁን ፍቅረኛውን አግኝቶ ከሷ ጋራም ጊዜ ማሳለፍ ስለሚፈልግ በወረቀቶች አንዳንድ ጽሁፎች በማዘጋጀትም እጣውን እንድታወጣና ያ የወጣውን እጣ ምን እንደሚል አንብባ መፈጸም እንዳለባትም ይጠይቃታል። ከነዚህ ጽሁፎች መካከል ሳሚኝ ወዘተረፈ ብቻ ፍቅራቸውን የሚገላለጹበት የራሳቸው ቋንቋም ይመስላል። ይህማ ላደርገው አልችልም፣ ለሁሉም ጊዜ አለው። ዛሬ ላይ ደግሞ ከዝና ጋራ በፍች አልፈጸም ነው፣ ህጋዊ ሚስቱ ነኝ። ስለዚህ እኔ እናንተ ትንሽን ቆይ ብለዋለች። በጨዋታቸው መካከል ቤተሰቦቼ አንተን እንዳላገባ ለምን ከለከሉኝ በማለትም ጠይቀዋለች። ምናጤ ድሃ ስለሆንኩ ነው ይላታል። እና ቤተሰቦቼ ትክክል ናቸው ብለህ ታምናለህ አለችው። እነሱ ትክክል ናቸው፣ ለማንኛውም እኔም ድህነቴን ተበቅየው ነበረ፣ ግን ለማይሆን አላማ ተጠቀምኩት ይላል። እንግዲህ ከማህሌትና ከኤፍራታ ጋር የተኛባቸውን ጊዜያት እያስታወሰ ራሱንም እየወቀሰ ነው። ግን ይህ ነው ብሎ ለሉላ በግልጽ ሊነግራት አልፈለገም። ምንድን ነው አለችው። አይ እሱ እንኳን ይለፍሽ በማለት ነበረ እንዲሁ በልቡ የያዘው። ማህሌት አሁንም ከዝና ጋር እየተደራደረችው የሞገሴ ግድያ ነገር እንዲሁ በቀላሉ ሊሳካላት አልቻለም። ወይኔ ማህሌት ምን ሆኜ ነው ግን አልሳካልሽ አለኝ። አሁን ተስፋ እየቆረጥኩ መጥቻለሁ ትላለች። በነገራችን ላይ አለች ኤፍራታ ስታባብስባት፣ ሆኖም የብሩኬን ቤት ትተሽ ከወጣሽ በኋላ ግርማ ሞገስሽ ከላይሽ ላይ ተገፏል። በፊትማ እንዴት እንደሚያምርብሽ ሰዎችም እንዴት እንደሚያከብሩሽ አለቻት። በእርግጥም የርቃን ቪዲዮ ከተለቀቀ በኋላ ሰዎች እየተጠቋቆሙባት በነጻነት እንኳን የማትራመድበት ጊዜ እንደገጠማትም አስተውለን ነበር። አሁንም እንግዲህ ያ ክብሯ ከወረደ በኋላ ሰዎች እዚህ ነሽ እንደማይሏትም ሲገላለጹ ነበረ። በእርግጥ አዎ ትክክል ነሽ፣ እኔም የብሩኬን ቤት ትቼ መውጣቴ በጣም ቆጭቶኛል። ትክክል አልሰራውም። ዛሬ ለምን ተንከራተትኩ? በገዛ ስራዬ ነው አለች። አሁን ምን ማድረግ እንዳለባትም አሰበች። ከዝና ጋር ያላትን ግንኙነት በማቀራረብ ከዛም እሱን አገባለሁ በማለት ታስባለች። ኤፍራታ ከዛ ውሻ ጋራ ሉላን ለዘመናት ቤት ውስጥ አስሮ እያኖራት፣ አንቺ ደግሞ ከሱ ጭቆና መግባት ትፈልጊያለሽ? ለምን እንደዚህ አይነት ሀሳብ ታስቢያለሽ?
ደግሞም ሉላን በጣም ነው የሚወዳት። አንቺን በፍጹም ሊያገባሽ አይችልም አለቻት። ሌሎች ወንዶች እንኳን ከዚህ በኋላ ሊፈልጓት እንደማይችሉም ገልጻለታለች። ማህሌት እቅድ ግን ቤትና መኪና ካላት ምናልባትም ወንዶቹ ወደ እሷ ሊሳቡ እንደሚችሉም ስትናገር ነበር። ኤፍራታም ቀጠለች። ወንዶች አርቀው ነው የሚያስቡት። ገና ለገና ቤትና መኪና አለሽ ብለው ወደ አንቺ አይመጡም። ለማንኛውም እንግዲህ ከዝና ጋር ይሳካልኛል ካልሽ መሞከር ነው አለቻት። ዝና እንዴትና በምን መንገድ ሉላን ወደ እጁ ማስገባት እንዳለበት ብዙ ነገሮች አማራጭ እያመጣ ነው። ቅድስትና ዳጣን ባግታቸው ሉላን ይሰጠኝ ይሆን በማለት ከሞገሴ ጋር ለመደራደር አስቧል። ሞገሴ ግን እስከ ሞት ጫፍ ድረስ ሊታገለኝ እንደሚችል ከዚህ በፊት አይቼዋለሁ። ያኔ ብሩኬ እየመራ ባይወስደኝ ኑሮ ሞገሴ ግን በፍጹም ይህንን ሊያደርገው አይችልም። ሞገሴና ብሩኬ የተለያዩ ናቸው። ሞገሴ ለቃሉ ታማኝ ነው። ብሩኬ ግን የተሻለ አማራጭ ካገኘ ጓደኛውን ይከዳል በማለት እየገለጸላት ነበረ። እንግዲህ አላውቅም፣ የተሻለውን አማራጭ መሞከር ነው። እኔን ግን ድጋሜ ታስይዘኛለህ፣ ምክንያቱም ከፖሊስ ጣቢያ ፈርሜ ነው የወጣሁት አለችው። እኔ በጣም ተናዶና ተበሳጭቶ ነበረ ከዛ ከመጠጥ ቤት የወጣው። ሆኖም አጋቾች የሚላቸው ሰው ጋር በመገናኘትም ምን ማድረግ እንዳለባቸው እያለ አንድ ባንድ ትዕዛዝ እያስተላለፈ ነው። አንዲት ሴት እሰጥሃለሁኝ፣ ከሷ ጋራ የምሰጥህን ትዕዛዝ በትክክል መፈጸም ካልቻልክ ገንዘቡ ይመለሳል። በህይወታችሁ ምን እርምጃ እንደምወስድባችሁ አታውቁም እያለ አሁንም እንደተለመደው ጉራውን መቸርቸሩን ተያይዞታል። ይህ ሰው ግን ምናልባትም እኮ ከጉልበት ውጪ አእምሮ የቤት ስራ ሊፈታ ይችል ይሆናል በማለት ሊያስረዳው ፈልጎ ነበረ። አቶ ዝና ግን ያልኩትን ትፈጽማለህ በማለት እንግዲህ አምባገነን ትዕዛዙን አዞት ተለያይተዋል። ዳጣና ቅድስትም የቤተሰብን ጣም ስለማታውቀው አሁን ቅድስት ስላለው ቤተሰባዊ መተሳሰብ እንድታስረዳት እየጠየቀቻት ነበረ። ወንድም አለሽ ግን አለቻት። አዎ አለኝ። ይገርምሻል ከሌሎች ወንዶች ጋር ሲያየኝ በጣም ነበር የሚቀናው። እንግዲህ ወንድሞቻችን በአንድም ይበድሏቸዋል፣ ሌላ በኩል ከእነሱ እንድንርቅ ስለማይፈልጉ የፍቅር ግንኙነት ሲመጣላት ብዙም ደስተኞች አይደሉም እያለች ስለ ወንድም ባህሪ እየገለጸች ነው። ነገር ግን አንድ ጥቃት ደረሰባት ሲባል ደግሞ አሳዶ ይከላከልልሻል። እናትም እህትም ብቻ እያንዳንዱ ያለውን ስሜት እየገለጸችላት ነው። ዳጣ አሁን ወደ የባሳት መጥቷል። ታዲያ ዛሬ ላይ ወደ ባህር ዳር ሄዳ አንድ ቱጃር ዘመድ አለኝ እሱን ታውቄ እስኪ በኋላ የሚሆነውን እነግርሻለሁ ብላታለች። ማህሌትም በማታ ከዝና ቤት ተከስታለች። ምን ልታደርጊ በዚህ ምሽት መጣሽ በማለትም ያፋጥጣታል። እሷም ቆይ እስኪ አሁን ብቸኛ ሆነህ በጣም ታሳዝነኛለህ፣ አንዳንድ ነገሮችን ልረዳህ ፈልጋለሁኝ ላትታ ከሄደች በኋላ ምን ያህል ልብ እንደተሰበረና እንዳዘንክም ተመልክቻለሁ። ለዚህ ነው ወደ ቤት የመጣሁ በማለት ታባብለው ገብታለች። የልጅነት ታሪኩንም አንድ ባንድ እንዲያጫውታትም ጠይቀዋለች። በተለይ የዝና ባህሪ አሁን ላለበት አባቱ አስተዋጽኦ እንዳደረገበትም ይገልጻል። እየተደበደብኩ ነው ያደግኩት ይላል። እንግዲህ መነሻው ይህ መሆኑ ነው ዛሬ ላይ ሰዎችን በዱላ ማሳደድ የሚያምነው። ከዛም ከሉላ ጋራ የተገናኙበትን አጋጣሚም እንዲሁ ጠይቀችው። ከሞገሴ ጋራ ሲያያት በውበቷ ተማርኮ ፍዝዝ ብሎ ቀረ። አባያችን ልጅ ካላጋባኝ ብሎ አባቱን እንዳስጨነቀው፣ አባቱም ደግሞ አንተ ከወደድካት ለምን የፈለገው አይመጣም በማለት ሞገሴ በወቅቱ ፈቃደኛ ባይሆን ሊገድለው እንደሚችልም እየገለጸላት ነበረ። አባት ምን ያህል ይወዱሃል አይገርምም? የምትወዳትን ልጅ ሰው ገድለው ሊያጋቡ ነበረ። በጣም ይገርማል አለች። ሆኖም እንደዚህ ስታባብለው ቆይታ እሷ ከሞገሴ ጋራ አሸሽ ገዳም እያለች ይሆናል፣ አንተ ምድሉን ተጠቀምበት አለችው። ማለት ምን ማለትሽ ነው በማለት ያፈጥባታል። ይሄው እንግዲህ ካጠገብ ያለውን በማለት በገላዋም ልታማልለው ሞክራለች። ዝና ግን በጭራሽ አላደርገውም በማለት በጥፊ መቷታል። እንግዲህ ማህሌት ለከባድ ድብርት ተዳርጋለች። አንዱም አይሳካልሽ ተብዬ ተረግም ያለው መሰል የሄድኩበት ሁሉ አይሳካልኝም ያለችው ማህሌት በየሄደችበት ሁሉ እየተፈተነች ትገኛለች። በተለይ ዛሬውማ በጣም የሚገርም ነው። በእርግጥም ዝና ሉላ የመጀመሪያው እንደሆነችና ከዚህ በኋላም ከሷ ውጭ ሌላ ሴት ማየት እንደማይፈልግ ገልጾላት ነበረ። እኔና አንቺ የሚያገናኘን የስራ ጉዳይ ነው በማለት እንግዲህ አስጠንቅቋታል። አልሰማም ያለችው ማህሌት ግን በሚገባ ጥፊዋን ቀምሳለች። ምሳሌ ክፍል 63 ይህን ይመስላል።
በቀጣይ ቪዲዮስ ምን አዲስ ትዕይንት አለ ተከታትዬ ማቀርብላችሁ ይሆናል።